መልካም አድማጮቻችንና ተመልካቾቻችን ምክክራችን እንደቀጠለ ነው። ወደ መጨረሻው ጥያቄ እየተሻገርኩ ነው። ጸግሽ እንግዲህ ከሙዚቃ ሽግግር በፊት እንዳስታወስኩ የዘመነ ኢህአዴግ የብሔሮች ፖለቲካን አይተናል። አንተ ደግሞ በዛ ስርዓት ውስጥም ቅድም እንደነገርከኝ በስፋቱ ስታስተምር የፓርላማ ተመርጠው የገቡ ሰዎች ሳይቀሩ ስታስተምር ህገ መንግስቱን ማብራራት ላይ ጥናቱ ላይ ማስተማሩ ላይ የተሳተፍክ ሰው ስለሆንክ የዘመነ ኢህአዴግ የብሔር ችግሮችን ያገኛቸውንም አንዳንድ ነገሮችንም ያየኸው ነው እና ችግሮቹን አንስተን አውርተናል። አሁን ያ በህገ መንግስት ላይ የተቀመጠውን መብት ከነችግሩም የሚቀበል ሳይሆን ከነጭራሹ እፍቀዋለሁ የሚል ነው የገጠመውና ይሄንን በትግራይ ችግር በምሳሌነት አንስተ ያብራራኸው ጉዳይ ነው። በእነኚህ ውጥንቅጦች ውስጥ የብሔሮች ጥያቄ እድል ፈንታ ምን ሊገጥመው ነው? ምንድን ነው ፊውቸሩ? የብሔሮች ጥያቄ ይቀጥላል፣ ትግሉም ይቀጥላል፣ ተቃውሞም ይቀጥላል፣ ያው ኢምፓየሩም ታጥቆ ይቀጥላል። ነገር ግን ለውጥ የሚመጣ ይመስለኛል በእኔ ህይወት ዘመን ብዬ አስባለሁ። የሚወስነው ግን ፕሮባብሊ በ19ኛው ክፍለ ዘመን የኢምፓየሩን መስፋፋት የወሰነው የዓለም አቀፍ ጂኦፖለቲካል ሁኔታ ነው። የአውሮፓ ሀገሮች ለቅኝ ግዛት ፖሊሲያቸው ሲሉ ከአቢሲኒያ ነገስታት ጋር የተለያዩ የመሳሪያ ልውውጥና ድርድሮችን በማድረግ እንቅስቃሴ ያደርጉ ነበር። በዛ የመሳሪያ ግብአት ነው የዛሬው ኢትዮጵያ ኢምፓየር የተፈጠረው። ከሁለተኛ የዓለም ጦርነት በኋላም የዓለም አቀፍ ማህበረሰቡ ከኃይለ ሥላሴ ጋር መተባበሩ ኢምፓየሩን ተጠናክሮ እንዲቀጥል አድርጓል። በዘመነ ኢህአዴግ የጸረ ሽብር ጦርነቶች በዓለም አቀፍ ደረጃ ሲካሄዱ ያንን የዓለም አቀፍ ጸረ ሽብር ጦርነቶች የሎካል ኢንስታንሲዬሽን አድርገው ማለት ነው የኢትዮጵያን ኢምፓየር የሚሞግቱ የሚታገሉ ቡድኖችን ሁሉ አሸባሪዎች በማለትና በመፈረጅ በተወሰነ ደረጃ ከዓለም አቀፍ ማህበረሰብን ድጋፍ ክሪቲካል ዌስተርን አላይ የምዕራብ ሀገር ወሳኝ ተባባሪ ተደርጎ በመወሰዱ ማለት ነው ከ2001 ጀምሮ እና በጣም አንኮንዲሽናል የሆነ ድጋፍ በማግኘቱ በገንዘብም በሴኩሪቲ በነገራችን ላይ አሜሪካኖቹም እንግሊዞቹም ሰፊ የሴኩሪቲ ስራ ይሰሩ ነበር። ፓራ ሚሊተሪ ግሩፕ እንደ ስፔሻል ፎርስስን በማቋቋም በማሰልጠን ገንዘብ በመስጠት በጀት በመመደብ የእንግሊዝ መንግስት ብዙ ሚና ነበረው እንደምታውቀው። የአሜሪካ መንግስት የጦር ቤዝ ሁሉ መስርቶ ሲንቀሳቀስ ነበር በዛ አካባቢ። ስለ ዲሞክራሲ ጥቂት ያወራሉ፣ በለሆሳስ ያወራሉ። ስለ ሴኩሪቲ ብዙ አይናገሩም፣ ግን ብዙ ብር ይሰጣሉ። ዩኤንዲፒ ሆኜ በምሰራ ጊዜ ለረጅም ጊዜ ለዲሞክራቲክ ኢንስቲትዩሽንስ ፕሮግራም የአሜሪካ መንግስት የሚሰጠው በአመት 500,000 ብር ነው። ለሴኩሪቲ ሪፎርም ግን $30 ሚሊዮን ነበር የሚሰጠው። እና I remember በዳግ ዶነርስ አሲስተንስ ግሩፕ ውስጥ በዩኤንዲፒ ገቨርነንስ ዳይሬክተርነት እሳተፋለሁኝና ቼር አድርግ ነበር። ቴክኒካል ወርኪንግ ግሩፕ አለ። እዛ ላይ በተደጋጋሚ አሜሪካኖቹ እዛ ሲመጡ በጣም ቮካል ናቸው። ሌላውም ደግሞ እነሱን ያያል። እና ትንሹ የምትሰጠው እንግዲህ 13 የእርዳታ ሀገሮች አሉ እዛ ውስጥ የሚሳተፉ አይሪሽ ኤድ፣ ኢታሊያን ኮኦፔራሲዮን የመጨረሻ ትንንሽ ገንዘብ የሚሰጡት እነዚህ ናቸው። አሜሪካ ከነሱም በታች ነው የሚሰጠው። አንደኛ ካናዲያን ሲዳ፣ ስዊዲሽ ሲዳ፣ ኖራድ፣ ኖርዌጂያን እነዚህ ትልልቅ ገንዘብ ነው የሚሰጡት። ኔዘርላንድስ የአውሮፓ ህብረት አንድ ላይ ይልና ደረጃው ማለት ነው የመጨረሻ 13ኛ የሚሆነው የአሜሪካ መንግስት ነው 500,000 ብር ነው የሚሰጠው። እና በጣም ቮካል ሆነው አጀንዳውን መቆጣጠር ሲፈልጉ ዌይት ሞመንት ብዬ ተበሳጭቼ ማለት ነው
you give me $500,000 a year and you want me to crank up the machine and give you democracy, right? በየማለት ነው እና no please እንደዚህ አይነት ጭቅጭቅ ተው። እዚህ ለኛ የምትሉንን ነገር እዛ ጠቅላይ ሚኒስትሩን ስታገኙ ኦኬ የውጭ ጉዳይ ሚኒስትሩን ስታገኙ ንገሯቸው። እዛ ስትሄዱ ኤክሰለንሲ this is impressive ከምትሉ ይሄን እኔ ጋር የምትናገሩትን የዩኤን ጋር የምትናገሩትን እዛ ሄዳችሁ ተናገሩ ነበርም ነው። so basically ምንድነው እያልኩ ያለው the security matter ትራምፕ ስለሚያደርገው 30 ሚሊዮን to 500,000 ነበር ሬሺዮ ማለት። so አሁን እዛ አካባቢ ያለውን የመሳሪያ እንትን ፍሰት ይሄ ልዩ ኃይል ምናምን እየተባለ አሁን አገር ሲያምስ የነበረውን ትርምስ የፈጠሩት በመሰረቱ እነሱ ባደረጉት ድጋፍ ነው ለማለት ነው። ለምን የዓለም አቀፍ ፖለቲካ የአገር ውስጡን የፖለቲካ አሰላለፍ ሁሉ ጊዜ የሚቀይረው ነገር ስለሆነ ኢትዮጵያ ውስጥ ምክንያቱም ይሄ ጥገኛ ኢምፓየር ስለሆነ ጥቁር ደሃ ጥገኛ አፍሪካዊ ኢምፓየር ነው። ብዙ ሰው ማይረዳው ለዛ ነው ቅኝ ገዢ ኢምፓየር መሆኑ ጥቁር ስለሆነ ነጭ ስላልሆነ ሀብታም ስላልሆነ ካፒታሊስት የበለጸገ ካፒታሊስት ሀገር ስላልሆነ እንዴት ኢምፓየር ነው ቅኝ ግዛት ነው እንዴት ትላላችሁ ይባላል እኮ that's precisely why deceptive ነው። ግን አሁንም በዓለም አቀፍ የተለያዩ ሊሽ የሚገዛ ነውና አሁን ለምንድን ነው ይሄንን ማነሳው? አሁን ከመቼውም ጊዜ በላይ አንድም በአብይ አህመድ የተምታታ የዲፕሎማሲ ኢንታንግልመንት ጥልፍልፍ ውስጥ በመግባቱ ማለት ነው። ሁለተኛ የጂኦፖለቲካው ሁኔታ የብዙ አገሮችን እጅ ያስገባ ከመሆኑ አንፃር ዩናይትድ አረብ ኤሚሬትስ፣ ሳውዲ የተለያዩ ሀገሮች በዛ አካባቢ እጃቸው ስላለ ዛሬ የሱዳን ራፒድ ምንድነው ይባላል ራፒድ ሰፖርት ፎርስ ያ ኃይል ዴዴሳና ቤኒሻንጉል ጉሙዝ ውስጥ ነው የሚሰለጥነው። ዴዴሳ ካምፕ ውስጥ ነው ዛሬ ያሉት። መሳሪያ በዛ ነው የሚያልፈው ሱዳንን በማበጣበጥ ሂደት ውስጥ ማለት ነው። በሱዳን የሚፈጸመውን የዘር እልቂት የሚያስፈጽመው አብይ አህመድ በዩናይትድ አረብ ኤሚሬትስ በኩል እስካሁንም የሱ ስልጣን እንዲቆይ በብዙ የመሳሪያ ድጋፍ የገንዘብ ድጋፍ እያደረጉ የነበሩት እነሱ ናቸው። ወደብ ፍለጋ በሚል ስም በተለያዩ ሀገሮች ውስጥ ችግር እንዲፈጠር ሶማሊላንድ፣ ሶማሊያ ከዛ ደግሞ አሁን ኤርትራ ጋር መፋጠጥ እንዲፈጠር ያደረገው የዩናይትድ አረብ ኤሚሬትስ ተላላኪነት የነሱ ገንዘብ ከኋላው በመኖሩ ምክንያት ነው። ይሄ ከአብይ ደግሞ መሲሃዊ ዲፕሎማቲክ አቅም አለኝ ከሚለው የስነ ልቡና ሁኔታ ጋር ተጨማምሮ አካባቢውን የብዙ አገሮች እጅ እንዲገባበት አድርጓል። ለምን ዩናይትድ አረብ ኤሚሬትስ እጇን ስትጨምር ሌሎች ደግሞ ተቃዋሚዎችን በመጠቀም እጃቸውን ይጨምራል። ፕሮባብሊ የትግራይ ጣፈንታ አሁን በውጭ ኃይሎች ድጋፍ ላይ የተመሰረተ ነው። እነ ግብጽ፣ እነ ሰሜን ሱዳን አልቡርሃን ማለት ነው፣ እነ ሳውዲ አረቢያ፣ እነ ኤርትራ በአንድ በኩል አብይ ዩናይትድ አረብ ኤሚሬትስ እና ሶማሊያ በአንድ በኩል አብይ ዩናይትድ አረብ ኤሚሬትስ እና የራፒድ አርኤስኤፍ የሚባለው ቡድን በሌላ በኩል ይሆናል። ይሄ ብቻ አይደለም። አሁን ደግሞ እሱም ለውጥ እያጋጠመው ነው። የኢራን ጦርነት ጋር ተያይዞ እነ ዩናይትድ አረብ ኤሚሬትስ አጣብቂኝ ውስጥ ገብተዋል። እነሱ ጋር የሚሆነው ነገር ሳውዲ እና ዩናይትድ አረብ ኤሚሬትስ ላይ የሚሆነው ነገር ደግሞ ምናልባት እጃቸውን ሊሰበስቡ ይችላሉ። እጃቸውን ከሰበሰቡ በእኛ ሀገር ውስጥ ያለው የፖለቲካ ጨዋታ እና ኃይሎች አሰላለፍ ይቀየራል ማለት ነው። ብዙ ነገር ዳይናሚክሊ ነው የተካሄደ ያለው። ብዙ ነገር በየቀኑ ተለዋዋጭ በሆነ መንገድ ጨዋታውን እየቀየረው ስለሆነ ከዚህ አንፃር የኢትዮጵያ የብሔሮች ትግል የሆነ አይነት መፍትሄ በአጭር ጊዜ ውስጥ የሚያገኝ ይመስለኛል። የሆነ አይነት መፍትሄ በመጥፎ መንገድ ሊጎዳ ይችላል፣ ግን የብሔር መብት አቀንቃኝ ድርጅቶች በጣም ሪፍሌክሲቭ እና ጠንካራ የሆነ ዲፕሎማሲያዊ እርምጃ የሚወስዱ ከሆነ አሁን ያለውን የመካከለኛው ምስራቅ የፖለቲካ አሰላለፍ፣ አሁን የጂኦፖለቲካ ሁኔታ፣ አሁን ያለውን የምስራቅ አፍሪካ የፖለቲካ አሰላለፍ
ኃይሎች የፖለቲካ አሰላለፍ ስሌት ውስጥ ያስገባ ዲፕሎማሲ እና አድቮኬሲ ከጀመሩ ብዙ ርቀት ይሄዳሉ ብዬ አምናለሁኝ። በኦሮሞ ነጻነት ሰራዊት በኩል አንዳንድ እርምጃዎች እየተደረጉ ያሉ አሉ። እንተም እንደምታውቀው ተደጋጋሚ በውጭ ጉዳይ ፖሊሲ መርሆች ላይ አንዳንድ ነገር ሲሰራ ነበረ። አሁንም እሱን ስራ ቀጥለናል። ያንን ስራ በመተግበር ሲጀመር አይ ቲንክ ካለው ያሰላለፍ ሁኔታ ጋር ማን ጋር አላይ እንደምታደርግ ምን አይነት ዲፕሎማሲያዊ እንቅስቃሴ እንደምታደርግ ስለሚወሰን ያንን አሰላለፍ ታሳቢ ያደረገ የውጭ ጉዳይ ፖሊሲ የዲፕሎማሲ ስራ ይሰራል፣ የአድቮኬሲ ስራ ይሰራል ማለት ነው በእነዚህ አካባቢዎች ላይ። ሶ እነዚህን ነገሮች በተገቢው ከተጠቀምን ነው የጂኦፖለቲካውን ሁኔታ ሃርነስ አድርገን ማለት ነው ዳይናሚክሱን ሃርነስ አድርገን ለብሔሮች መብት ጥቅም ላይ ካዋልከው አይ ቲንክ የብሔሮች መብት ወደ ድል ወደ ፍጻሜው የሚሄዱ ነገር ብዙ ሩቅ አይሆንም። ምን ማለት ነው? ባጭሩ የአብይ አህመድ መንግስት ከወደቀ ሌላውን የውጭ ጉዳይ ስራ ዲፕሎማሲ ማኔጅ ካደረገው የብሔሮች መብት የብሔሮች ቡድኖች መብቶቻቸውን የመጠቀም እድላቸው ሰፊ ይሆናል የሚል እምነት አለ። ይሄንን ሚስሪድ ካደረጉ ግን አሁን ያለውን የፖለቲካ ክላይሜት አሁን ያለውን የፖለቲካ የአየር ሁኔታ በደንብ ካልተረዱትና ለዛም የሚመጣጠን የዲፕሎማሲና የሎቢ ስራ ካልተሰራ ምናልባትም የዓለም አቀፋዊ ሁኔታ አሁንም በኮልድ ወር ጊዜ እንደነበረው አሁንም የአገሮች ውስጥ ያሉትን ችግሮች አፍኖ ሊያስቀጥል ስለሚችል ይሄንን ከግንዛቤ የከተተ የነቃ አመራር በብሔር ቡድኖች በኩል በትግራይም በኦሮሚያም በሌሎችም ለብሔር ነፃነት፣ ለብሔር እኩልነት፣ ለብሔር መብቶች የሚታገሉ ወገኖች በኩል ብስለት ያለው አመራር ያስፈልጋል። አንፎርቹኔትሊ በምስራቅ አፍሪካ ዛሬ ዋናው የጠፋው ነገር የአመራር ውድቀት ነው። የጠፋው ነገር የአመራር ብቃት ነው። የአመራር ውድቀት አለ። ነገር ግን በአስቸጋሪ ሁኔታ ውስጥ አይ ቲንክ አዲስ ጠንካራ አመራር ይወለዳል የሚል እምነት አለ። ይሄ ነው የሚታየኝ። በጣም አመሰግናለሁ ጸግሽ። የመጨረሻ ጥያቄ የአብይ ስርዓት ዞር ማለትን መውደቅን ስላነሳ የሽግግር ጉዳይን ሳናነሳ እዛ ዲቴይል ሌላ ፕሮግራም ስለሚፈጅ ሌላም ጊዜ ልንናገርበት ስለምንችል የአብይ መንግስት ይሄን ሁሉ ችግር ያደረሰው ስርዓት ዞር የሚል ከሆነ ለብሔር ኃይሎች አንተ እንግዲህ ኢምፔሪያል የሆነ ፌዴሬሽን ነው ያለው ብለህኛል። የብሔር ኃይሎች ከተሰባሰቡና ይሄ መንግስት ዞር የሚል ከሆነ ያንተ ምክር ምንድነው? ምንድነው የምትመክራቸው? ኢምፔሪያል ፌዴሬሽን የሚለው ኦክሲሞሮኒክ ነው። ፌዴሬሽን በፈቃደኝነት ላይ የተመሰረተ ነው። ኢምፔሪያል ከሆነ then it's not a federation። ግን ያው ኢምፓየር ያለው ሁኔታ እና ፕሌስ ሆልደሩ አብይ ነው። አብይ ዞር ካለ ምን ይሆናል የሚለው ለዛ ነው ጠንካራ ብስለት ያለው አመራር የተደላደለ የአእምሮ ሁኔታ ባላንስድ ሁኔታ ያለው ዲፕሎማሲ እና ብልሃት የተሞላበት የጂኦፖለቲካል አየር ሁኔታውን የማንበብ ብቃት ይጠይቃል ያልኩ። የብሔሮች እኔ በጣም በቅርበት የማውቀው የኦሮሞን እንቅስቃሴ ስለሆነ በዛ ረገድ የተወሰኑ ዝግጅቶች እየተደረጉ ያሉ ሙሉ በሙሉ ስትራቴጂክ ፕላኑን መቀየር የሚል ማለት ነው። ሙሉ በሙሉ ኦቨርሆል። ምክንያቱም በስነ ስርዓት በዛ መንገድ የተመራ ማካሄድ ስለሌለ አመራሩንም እንደገና ማየት የሚያስፈልግ ስለሆነ የአመራሩን ብቃት እያየኸው ነው። ሶ በዛ ኤሪያ ላይ የሚሰሩ ስራዎች አሉ። የወል አመራር፣ ሌየርድ የሆነ አመራር። ምክንያቱም ዛሬ በቴክኖሎጂ ማንንም በየትኛውም ቦታ ኒውትራላይዝ ማድረግ እንደሚቻል እየታየ ነው። የኢራን መሪዎች እንዴት እንዳለቁ እያየን ነው። ስለዚህ እንደዛ ሌየርድ የሆነ ስትራክቸር ያለው የወል የሆነ አመራርና አወቃቀር እንደሚያስፈልግ፣ ዲፕሎማሲውን በተመለከተ ጂኦፖለቲካውን በተመለከተ የሩቅ ጊዜ ስትራቴጂክ ፕላን እቅድ እንደሚያስፈልግ ይህንን የመረዳት ነገር አለ። ስለዚህ በዛ ላይ የተመሰረተ እንቅስቃሴ ይደረጋል የሚል እምነት አለ።
ይሄ የአብይ አህመድ መንግስት የሚወድቀው ምናልባትም በተቃዋሚዎቹ ብርታት ሳይሆን በዓለም አቀፍ ሁኔታዎችና በአብይ በራሱ ደካማነት ሊሆን ይችላል። ያ ከሆነ በራሱ የሚወድቅ ከሆነ አይ ቲንክ ከዚህ በፊት ደጋግሜ እንዳልኩት የአብይ ተቃዋሚዎች የመናበብ አቅማቸው ጠንካራ መሆን አለበት። ሲናበቡ ግን ስትራቴጂክ የሆነውንና ስልታዊ የሆነውን ከግንዛቤ በከተተ መልኩ መሆን አለበት። ሄዶ የኢትዮጵያ ኤምፓየር ዘላቂነት ባለው መንገድ ጥልቅ በሆነ መንገድ ትራንስፎርምድ ካልሆነ የታጠቀ ፊኒክስ ሆኖ በየዘመኑ ከሞተ በኋላ ከወደቀ በኋላ ከአመድ ውስጥ የሚነሳ ሆኖ አሁንም በኃይል ያንኑ ኤምፓየር ስርዓት የማስቀጠል እንቅስቃሴ የሚደረግ ከሆነ ብዙም ተስፋ የለውም። ያ ዑደቱ ነው የሚቀጥለው። ዑደቱን የሚፈልጉ ኃይሎች አሉ በኢትዮጵያ የፖለቲካ እንቅስቃሴ ውስጥ ያንን ዑደት የሚፈልጉ ሰዎች አሉ። ዑደቱ መሰበር አለበት፣ አንድ ቦታ ማቆም አለበት። ወደ ትራንስፎርምድ ወደ ሆነ ግንኙነት በህዝቦች መካከል የዳነ የተፈወሰ ግንኙነት የሚፈጠርበት ሁኔታ መሄድ አለበት። በጣም ኢንተርዲፔንደንት በጣም ደካማ በኢኮኖሚ የተጎዳ አካባቢ ከመሆኑ የተነሳ የመተሳሰሩ ስላለ የመተባበር ግዴታ ተፈጥሯዊ ነው። ያንን ትብብር በግልጽ ብረት ከፖለቲካ በወጣበት ሁኔታ የጉልበት የበላይነት ቁጥር አለኝ፣ ሀብት አለኝ፣ እንትን አለኝ፣ አጋር አለኝ፣ የተማረ ኃይል የበለጠ አለኝ በሚል እብሪት አይደለ ሌሎች ላይ አድቫንቴጅ በመውሰድ በሚካሄድ አይነት የሬይድ ፖለቲካ ሜንታሊቲ የምትሄድ ከሆነ ያንን ዑደት ነው የሚያስቀጥለው። እንዲሁም በከፋ ሁኔታ ምክንያቱም አሁን በጣም ጠንካራ ማዕከል ስለማይኖር የበለጠ ሆሪዞንታል እልቂት ሊፈጠር ይችላል። የለም አካባቢው ላይ የትሁት ፖለቲካ ማካሄድ ካልቻልክ፣ ትሁት ማለት ሁላችንም ተበታትነን አደጋ አለው መናበብ ካልቻለን፣ አንድ ቦታ ላይ ከብረት ነፃ በሆነ መንገድ በመተማመን ወደፊት የምንራመድበትን ማዕቀፍ መፍጠር ካልቻለን፣ ኮመንዌልዝ በለው ኮንፌዴሬሽን በለው whatever it is ጊዜያዊ ቢሆን ማለት ነው፣ በዛ አይነት መንገድ መናበብ ከቻለን ነው ሄዶ መጨረሻው የአመራር ብቃት ነው። ምስራቅ አፍሪካም ሆነ በዓለም ደረጃ አሁን ያለው ዋና ችግር የፖለቲካ እብደቶች በየአካባቢው ያሉት አንተ በምትኖርበት ሀገር ጀምሮ ማለት ነው ያሉት የአመራር ውድቀት ስላለ ነው። የአመራር ውድቀት ያለፉት ዘመናት በጣም ብዙ ዋጋ አስከፍሏል። አሁን የምናየው የመካከለኛው ምስራቅ ጦርነት የአመራር ችግር ነው፣ የእብሪት ችግር። አንዱ የበላይ እድሎችን በመጠቀም ጊዜውን በመጠቀም አንዱ ሌሎችን የበታች አድርጎ ግሬተር እስራኤል እንደሚባለው አሁን እነዚህኞቹ በራሳቸው መንገድ ግሬተር ኢትዮጵያ እያሉ ነው፣ አሰብመኛ ነው ምናምን ሲሉ ማለት ነው። እንደዚህ አይነት አካሄድ አይ ቲንክ በዛ አካባቢ ላይ የበለጠ ቀውስ ከመፍጠር በቀር ምንም የሚያመጣው ነገር ስለሌለ የአካባቢውን ሚውቹዋል ቨልነራቢሊቲ በማየት ሂውመን ሴኩሪቲ ሁኔታው በጣም ፍራጃይል መሆኑ፣ ኢኮሎጂው ፍራጃይል መሆኑን በማየት ዴሞግራፊክ ኤክስፕሎዥን ያለ መሆኑን በማየት 139 ሚሊዮን አካባቢ ይደርሳል የኢትዮጵያ ህዝብ ይባላል ዛሬ 139 ሚሊዮን close to 140 ማለት ያለውን የኢኮኖሚ ችግር በማየት የኢኮኖሚክ ኢንተርዲፔንደንሱን በማየት ግድቡና ምስራቅ አፍሪካ ያለውን ግንኙነት ለምሳሌ በማየት እነዚህ ነገሮች በሙሉ በማየት አሁን ደግሞ ቴክኖሎጂው ሲጨመርበት ያንን ኢንተርዲፔንደንስ በማየት የትሁት ፖለቲካ በማካሄድ ልቀት ያለው የአመራር ብቃት በማሳየት የረጅም ጊዜ ስትራቴጂክ የሆኑ ግቦችንና እቅዶችን በመንደፍ የመንቀሳቀስ ሁኔታ ካልተፈጠረ በቀር አስቸጋሪ ነው የሚሆነው። ምክንያቱም ሁሉም ሰው ነው ሉዘር የሚሆነው። እንደዛ ከሚሆን ሁሉም ዊነር የሚሆንበትን የትሁት ፖለቲካ ማካሄድ አስፈላጊ ነው ብዬ አምናለሁ። ያ የትሁት ፖለቲካ ከአዳኝነት መንፈስ ከዚህ መሲሃዊ አስተሳሰብ ነፃ መውጣት ያስፈልጋል። ከኢምፓየር ባላደራነት ነፃ መውጣት ያስፈልጋል። ዛሬም ሄዶ ተመልሶ ኢትዮጵያዊነትን እኔ ነኝ ማስተምረው ምናምን ይባል ከሆነ
ያው አንድም እርምጃ ወደፊት አልተራመድም ማለት ነው። ፖለቲካችን አሁንም የድንጋይ ዘመን ፖለቲካ ነው ማለት ነውና ከዛ መውጣት አለብን። ሁኔታዎች በየቀኑ እየተቀያየሩ መሆኑን መረዳት ራስን ለዛ ማብቃት አስፈላጊ ነው ብያለሁ። ሌላውን ግን በዝርዝር የምንመጣበት ይሆናል ሌላ ጊዜ። አመሰግናለሁ ጸግሽ። ድህረ አብይን ፖለቲካ የምንዳስበት ፕሮግራም ለወደፊቱ እናዘጋጃለን። እኔ ያዘጋጃቸውን ጥያቄዎች ጨርሻለሁ። ርዕሳችንን ያማከለ እስካሁን ድረስ የተናገርናቸውን ነገሮች በማየት መስጠት የምትፈልገው ማጠቃለያ ካለ እኔ በበኩሌ ጨርሻለሁ። ለዛሬ ምንም የለኝም፣ ጨርሻለሁ። ረጅም ጊዜ አወራሁ። አመሰግናለሁ። አድማጭ ተመልካቾቻችን ዛሬ ከዶክተር ጸጋይ አራርሳ ጋር የብሔሮች ትግል እድገትና ተግዳሮቶች በማለት ያካሄድነው ምክክር በዚህ ላይ ያበቃል። በሌላ አይነት ፕሮግራም እስክንገናኝ ድረስ መልካም ሁኑ። ፌዴራሊስት ፐልስን ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ውጡ፣ ላይክ ሼር አድርጉ። የእኛን ምክክር ስለሰማችሁ በጣም እናመሰግናለን። ጨርሰናል።